የሰው መጥፊያ ሰው ነው አለች ኢየሩስ። አይባልም፣ እንደዚህ ይባላል እንዴ? ነውር ነው። እኛ የምናውቀው የሰው መድኃኒቱ ሰው ነው ሲባል ነው የሰማ ነው። እና ኢየሩስ መቼም እኛ ለማሳመን እኛ የማዳን ቅመሞችን ለማሳመን የማታወጪው ቃላት የለም፣ የማትቆፍሪ ጉድጓድ የለም ማለት ነው። እኛ የማዳን ቅመሞች ወይ ፍንክች መቼም መቼም አንረዳሽም አንሰማሽም ማለት ነው። ሪስፔክት ስታደርግን ሪስፔክት እናደርግሻለን። ማንኛውም ሰው ስታከብሩት ሲያከብራችሁ ታከብሩት አላችሁ አይደል እንዴ? ሶ አንቺም የመጣሽበትን መንገድ በጣም ቢግ ሚስቴክ የመጣሽበትን መንገድ ማለት ነው። ሶ ሁሌ ትረዱኛላችሁ። በምን ወይ ነው የምንረዳሽ? የመጣሽበት መንገድ እስኪ አንቺ ወደኋላ ባክ ብለሽ ይዩ። በጣም ትልቅ ሚስቴክ ነው የሰራሽው። የእውነት አሁን እውነት የያዘ ሰው ትክክለኛ የያዘ ሰው በዚህ ልክ አይወርድም። የእውነት ደግሞ ይሄን ያክል የወረድኩ ሰው አይደለሁም ትላለች። ከዚህ በላይ መውረድ አለ እንዴ? የለም። እውነት ብትይዢ ራሱ ልጁ ነገርሽው አይደለ? አላምንም አይደለ? በቃ እውነት የያዘ ሰው እንደ ልቡ ይናገራል ማለት በቃ አሁን በህጋዊ ያልሄደችው መረጃ ስለሌላት ነው። አሁን መረጃ የትም ስትሄዱ ያለ መረጃ መፈናፈኛ የላችሁም፣ አትናገሩም ሁላ ማለት ነው። ሶ አሁን ድራማውን በጣም ተንዛዛ፣ አስጠላበት በጣም ማለት ነው። አሁን ደግሞ ፋይል ከፍታለች። ምንድን ነው ፋይሉ? ቢኒ ያስቆሙልኝ፣ ያመጣችሁት እናንተ ናችሁ። ስለዚህ የኔና የእሱ ግንኙነት በምን ታውቃላችሁ? ገዝታችሁትስ ቢሆንስ? እና ስለዚህ እናንተ ናችሁ ማስቆም አለባችሁ፣ ህይወቴን እየበጠበጠኝ ነው፣ አስቆሙልኝ ብላ ፋይል ከፍታለች ማለት ነው። ነገ ደግሞ በእሷ ቤት ትመጣለች። ከነገ ወዳ ደግሞ በቢኒ ቤት ሰጥም ልትመጣ ትችላለች። ከዛ በቃ ከማዳን ቅመሞች ለማሳመን የማትሄድበት ጥረት የለም። ግን ደግሞ ያው መስራት መብቷ ነው። ግን ደግሞ በእንደዚህ አይነት ወይ ባትሰራ ጥሩ ነበረ። እና ሰው ያላመነበትን መረጃ የሌለውን ነገር እንዴት ነው እመን ይባላል? እመን ይባላል? አይባልም እኮ የእውነት አይባልም። እውነት ህጋዊ በሆነ እሱ የልጁ አባት እንኳን ቢሆን ተወልዶ ዲኤንኤ እንትን ተብሎ የእሱ ልጅ ቢሆን